ይህም ግን ሲስተሙን ለአንዳንድ ሰው ብትነግራቸው ለነገሩ ሲስተምን ይበሉብሃል። ስለዚህ አይነገርም። እሱ ሚስጥር ብቻ። ጌም ምን አለ መሰለህ ዮ አሁን ጌሙን በደንብ ነው ያስኩት። እንደዚህ በጣም አደራ እንዳይወጣ አደራ። ህዝቡን ስታየው በቃ ፈታ ማለት ይፈልጋል። ለምሳሌ ቲቪ ስበርክ፣ ተገዳደል፣ ጸጉር ምናምን አነሳ፣ ጆሮ አነሳ፣ ተፈነካከት። አሁን የኔን ያህል የተቀጣ የለም። አንደኛ ደረጃ ይህን ያህል አንድ ዘለላ ጸጉሩን ያነሳ አንድ ጌመር አይተሃል? ቲክቶክ ላይ አንድ ዘለላ ጸጉር የለም። እኔ ግን ጆሮዬን ቆርጬ ራሴን ፈክቼ እኮ ራስን በማጥፋት አይደል እንዴ ታስሬ 1 ወር ማዕከላዊ ዋጋ የከፈልኩበት ጌም ነው። ገባ ባሰብኝ። አንድ የሆነ ጓደኛ ነበረኝ ድሮ እዛ ገጠር እያለው እና የሆነ ገጠር ሄደና ልክ እዛ በሬ ምናምን የሚነግዱት ጋር ልክ ሲገባ ያዙት እና አለንጋ ታውቃለህ? ይሄ ጅራፍ ነገሩ ጅራፍ በጅራፍ ከዛ በኋላ ልክ ሲመታው ያ አርሶ አደር አንድ አይኑን አጠፋው። ያ ልጅ ምን አለ ይብስብኛል አለ ካሁን በኋላ ሉክ ከዛ ቁጥር 1 ማለት አገር አቀፍ ማፊያ ሌባ ሆነ። ከዛ በኋላ ሳውዲ አረቢያ ላይ ምናምን ሄደ። ስሙን አንጠቅስልን። ቁጥር 1 ሀብታም ነው ትቷል። ገባ የሌለው አይነት ቻፓ የሌለው ፎቅ የለም አገር ላይ ማለት ነው። ይብስብኛል ነው ያለው። አንድ አይኑን አጥቶ መጥቶ ጀስት እኔም ልክ እንደዛ ይሄን ሁሉ የሆነ የቃይም ባሳይ እኮ አልጋ የለ በሙሉ ጨረስከው። አልጋ ቀደድ ሲሉ ነበር ምስኪን ሚስቴ አልጋ እያይዛ እኮ ወታ ነው አባቴ አብራ የምትሰራው። ቲቪ የለ፣ የቤት ዕቃ የለ፣ ሲኒ የለ፣ ረከቦት የለ፣ ፌርሙዝ የለ። ምን አሁን እኮ ፕላስቲክ ነገሮችን የምጠቀመው የሚሰበር ነገር የለም። የቤት ዕቃ ፈጅቶታል በሙሉ። ትላንትና ቲቪውን ልሰብር ነበር እኮ። አያሳዝንም እንደ ቲቪው ቢያንስ። ቆይ እንደው ላሳየህ። ማምን ጣጣ የሌለው ሰው እዛ ጋር ታየዋለህ። እዛ ጋር ተከምሮ ያለው ምንድን ነው? ሙሉ የቤት ዕቃ ነው። ቤት ልቀይር እንዳይመስል ተከስክሶ እንዳለ የስራችሁ ሚስታችሁ እኔን ሸራፎ ጨረሱ። የቤት ዕቃ ጨረሱ።